ሊቃውንቱ አንዱ ሆነው ይህችን ቤተክርስቲያን ካልጠበቁ ከባድ ነው። በግሪከኛው ፌኖሜኖስ መምሰልና መሆን ሌላ ነው። ስትሮንግ ቸርች ትባል የነበረው በገበሬው ቄስ ዘመን ነው። በገበሬው ቄስ ዘመን ፈረንጆቹ ያቺ ስትሮንግ ቸርች ጠንካራዋ ቤተክርስቲያን ትባላለች። ይቺ ታላቅ ቤተክርስቲያን ፈረንጆቹ እንኳን ያደንቋታል። የዚያ ምንም ጥቅም ምንም ዝና የሌለው ገበሬው ቄስ ሲጠብቃት የኖረ ስለሆነ በዚያን ዘመን ነው ጠንካራዋ ቤተክርስቲያን የሚለው ፈረንጆቹ የሰጧት። በዘመን እግዚአብሔር በሰጠዎት ይህንን እግዚአብሔር ለሰጠዎት ትልቅ ምስጋና በሰው ስም እኔ አመሰግናለሁ፣ አቀርባለሁ። ምስጋና ተቀበሉልኝ። በወንጌላችን ትንሿ እሳት ጫካ ታቃጥላለች ይላል። እነዚህ ሊቃውንት እድል ሰጥቷቸው ያን ነበረ። ታውቃላችሁ፣ ይህ አይነት የተጀመረ ቅርቡ ጊዜ ሊቃውንት ሲመረቁ በአንድ ላይ ተሰብስበው ተመርቀው የማያውቁ በእድሜ የበደረሱበትም ስላለኝ እድሜ ሲፈልጉ 30-40 ዓመት ከአንድ ትምህርት ቤት ዝም ብለው ቁጭ ብለው ይኖራሉ። ይህንን የሚዘነጋ ሰው የለም። ሊቃውንቱ ያውቃሉ። አሁን ግን ትልቅ እድል ነው። ተምረሃል፣ በተማርከው መሰረት ሂድ ብሎ ወደ አደባባይ እንደዚህ እንደ ዘመኑ ትምህርት ጨርሰሃል፣ ኮሌጅ ጨርሰሃል፣ ወደዚህ ተመደብ እንደሚለው አይነት ቤተክርስቲያን ጀመረች። ደስ ይበላል። እና አሁን የብፁዕነታቸው መመሪያ ቋሚ መመሪያ የኔ የራሴ ሀሳብ ነው። ሊቃውንቱ አንዱ ሆነው ይህችን ቤተክርስቲያን ካልጠበቁ ከባድ ነው። ብፁዕነትዎ ያሉት በጣም መዋቅር ከላይ ጀምሮ እስከ ታች ትዝ ይለኛል። ድማ ከድማ የመጣዳሁ ከዚህ የእንታ ገብረ ጊዮርጊስ የሚባሉ የቅኔ መምህር አሰረ ንጉሡን ነው ትዝ የሚለው። እንዘ ደብረ ድማ ጠፈር መካነ ኢየሱስ አምድ ወበውስቴቱ እየወረድ ወየዘማን ወሊወል ወንስጥሮስ ካይድ ሀበፀና መሰረት ወልድ የሚለው አሰረ ንጉሥ ትዝ ይለኛል። ቅድም ቅኔውም ተዋሂዶ እንደ ሰይጣን እንዳይገባበት ያንን መቀጥቀጥ ያስፈልጋል። ይሄ በጣም 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 እንዳይከፋፍለን የቤተክርስቲያናችን መሰረቷን ይዛ እንድትሄድ ሊቃውንቱ አንዱ ነው አወቅንብ ቢሎት ደስ ይለኛል። አንድ ድምፁ ነው ለአንዲት ፌኖሜኖስ መሰላል ያደራችሁ። እዚህ በግሪከኛው ፌኖሜኖስ መምሰልና መሆን ሌላ ነው። ሊቃውንቱ ሆነው እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ወስነናል ይህን ካሉ ያ ውሳኔ ለሲኖዶስ ሲቀርብ ደግሞ ያ ሲኖዶስ ይሁን ማለት አለበት። በእውነት ይሄ ካለች ቤተክርስቲያን ጸንታ ትኖራለች። አለበለዚያ ግሩፕ ሃይማኖቱን አያውቅም። በግሩፕ የገሌ የኔም እንዲያው ግሩፕ አይኖረኝ ቤተክርስቲያን ስትሮንግ ቸርች ትባል የነበረው በገበሬው ቄስ ዘመን ነው። በገበሬው ቄስ ዘመን ፈረንጆቹ ያቺ ስትሮንግ ቸርች ጠንካራዋ ቤተክርስቲያን ትባላለች። ፈረንጆቹ በዚህ ያውቋታል። እና
ይቺ ታላቅ ቤተክርስቲያን ፈረንጆቹ እንኳን ያደንቋታል። ፕሮፌሰር ኃይል የተባለ ጀርመናዊ የጀርመን ሃይደልበርግ ዩኒቨርሲቲ የኢትዮጵያ የመጽሐፉ ትምህርት ቤት የዜማው ያቋቋሙ የድጓው እባካችሁ ለዚህ ድርጅት እናቋቁም ብሎ ዩኒቨርሲቲውን የጀርመንን ዩኒቨርሲቲ አደራጅቶ ታቦር ሶሳይቲ የሚባል ድርጅት ነበረው። ሲሞት የዩኒቨርሲቲውን አደራ ጠብቋችሁ ነው ተናስቶ ነው የሞት። እሱ የሚጨነቅላትን እኛ ካልተጨነቅን ያ ፈረንጁ የተጨነቃላትን ቤተክርስቲያን እነዚህ እናንተ የተመረቃችሁት ሊቃውንት እኔ የብፁዕ አባታችንን ምክር በሚገባ ገብቶኝ ተረድቶኝ የገባኝ ስለ ችግር ስለማውቀው እሱን ነው እኔ አስጀምረው። እናንተ ሊቃውንቱ የተመረቃችሁትን እግዚአብሔር ለፍሬ ያብቃላችሁ፣ ፍሬ እንድታፈሩ ያብቃልን። ንፍጠር ሰብአ ባህርያነ ብሏል ሳሙኤል። ንፍጠር ሰብአ ባህርያነ ካለ እግዚአብሔር ቤተክርስቲያንም ንፍጠር ሰብአ ሰው ንፍጠር ብላ መነሳት አለባት አለ ሳሙኤል ተረፈ የሚባል ሊቅ ነበረ። አዲስ አበባ አፄ ኃይለ ሥላሴ አይወዱትም ስለሚሰድባቸው፣ በጣም ይሰድባቸዋል። አልጋን ተሸክመህ ካልጋ ጋር ተጣብቀህ አንድ ጊዜ የመጽሐፉ ሊቀይረው ይችል ነበር። ሊቅ ነው፣ የቅኔ መምህር ነው፣ የመጽሐፍ መምህር ነው። ከሞጣ ሲያስተምር ቆይቶ ነው ወደ አዲስ አበባ ሄዶ ጉባኤው ብፁዕ ቅዱስ አቡነ ቴዎፍሎስ በጣም ነበር የሚወዱ። በጣም ሳሙኤል የሞተ ጊዜ መላ ኢትዮጵያ ልቅሶ ነበር እና ሰውን እንፍጠር እግዚአብሔር ንፍጠር ሰብአ ባህርያነ ካለ እግዚአብሔር ለምን ቤተክርስቲያን ንፍጠር በላ ሰው ምን አትነሳም እና የብፁዕ አባታችን ሮሮ ምክር በእያንዳንዳችሁ ልቦና እንዲሰጥ አደራ አደራ ብለዋቸዋል። እኔም ይህንን አደራ ብቻ ነው አስተላልፈው። ለምን ብዙ ቤተክርስቲያን እንደው የማይታወቅ በሰማይ ሆኖ የለም ኑሪ ብሎ የሚጠብቃት ነው። እኔ እንደ ጳጳስ ነኝ እንዲሁ እንደ ጠባቂ አይመስልም አለ ራሱ እየጠበቃት ነው። የዚያ ምንም ጥቅም ምንም ዝና የሌለው ገበሬው ቄስ ይጠብቃት የኖረ ስለሆነ በዚያን ዘመን ነው ጠንካራዋ ቤተክርስቲያን የሚለው ፈረንጆቹ የሰጧት። እኛ ማለት ጠንካራ ትሁን ወይም ድካማየት ላይ ነው የተነገረ ነው። እኔ አንድ ጊዜ ወደዚህ ድሮ ስም ነበረው ቤንሻንጉል ጉሙዝ በአፄ ዘመን በ59 ዓመተ ምህረት ወደዚያ ላኩኝ። ተጣርተውኝ ቅድስት ሥላሴ አስተዳዳሪ ተጣርተውኝ ወደዚያ ብሄድ ተብዬ ተፈረደብኝ። ከእንጅባራ ታውቃላችሁ፣ ከእንጅባራ ቡለን ለመግባት 5 ቀን የተጓዝኩኝ። ሄደን ብፁዕ አባታችን ቅድም ያሉታል ሄደን ልብስ ለበስ ነው ያለ ዶማ ምን ትምህርት ምን የምናምን እንደኔ ልብስ ለብስ ልብሻለሁ ራቁታቸው ነው ሴቱም ወንዱም ታውቃላችሁ። መቼም አሁን መንገድ በገብቷል መሰል መኪና ገብቷል መሰለኝ ትንሽ መድረስ ተጀምሮ እኔ ግን 5 ቀን በእግራችን ከእንጅባራ ወደ መተከል አንድ ቀን ፈጀብን። ከመተከል ደክሞና 2 ቀን አደርነ ተነስተን ተጓዝነ። ሙሉ ቀን መንተዋ ገባነ። ከመንተዋ 3 ቀን 2 ቀን አደርነ። ደባቂ ገባነ። ከደባቂ 2 ቀን 3 ቀን አረፍነ። ቡለን ገባነ። የመጨረሻ ማረፊያችን ያነበር ልብስ ልበስ ሰውነት ነው ያለ ሰውነት ልብስ ልበስ ብዙ አባታችን ጥሩ አደራችሁን እና አሁን የተዋሕዶ ልጆች ናችሁ።
ገበሬው ቄስ ነጠላ ጫማ፣ ገበሬው ቄስ ያቋቋመ ክርስቲያን ነህ፣ ያንኑ ጠብቅ፣ ንቁበት፣ በዚያው ነው በዚያው ንቁብ ብለህ ንገረው ነው ያሉ ብፁዕ አባታችን ገደል እና ተራቀቅን፣ እየተራቀቅን ብፁዕ አባታችን መራቀቁ ገደል ከቷል። አሁን በጣም እኔ እንጃ የቆያችሁ ትሰሙት ይሆናል። ስበሳችን ተካሰን ከቀረብን ከባድ ጳጳስና ጳጳስ ከተካሰሰ አደገኛ። ይህንን ግን ሊቃውንቱ ነው መጀመሪያ አብስሎ ይህንን ነው ይሄ ነው መመሪያችን ብላችሁ ለሲኖዶሱ ከቀረበ ሲኖዶሱ ደግሞ ግዴታው ነው የሊቃውንቱ ውሳኔ ነው ማለት። ግን ሊቃውንቱ አደራችሁን አንዱ ለቤተ ክርስቲያን ስሩ። እንዴ መከራ ነው ያለ እና ቅድም ሾህ ሊቃውንት ዝራ በሾህ ላይ ነው ጉዟችሁና ይዘሩ ባሉ ወባሴት ያደረጉ ያ ገበሬ እያለቀሰ ይዘራል፣ የተደሰተ ግን ያጭዳል። እያለቀሳችሁ እያዘናችሁ የዘራችሁትን እየተደሰታችሁ ለማጨድ ያብቃችሁ። የምስጋና ጌታ ከዚህ ቆየኝ። ቤተክርስቲያናችን ይጠብቅልን።